ውጣ ውረድ የሌለበት ቅዠት ፈጽሞ የሌለበት ፍጹም የሆነ ኑሮ የሚኖርበት ዝማሬ መላእክት የሚሰማበት እግዚአብሔር የሚመሰገንበት ከማህበረ መላእክት ጋር ማህበረ ጻድቃን ሰማዕታት በአንድ ላይ ሆነው እግዚአብሔርን እያመሰገኑ የሚኖሩበት ሌላ ዓለም አለ። ያንን በማሰብ ይህንን በማወቅ ለዚህ ይህንን በመፈለግ እስከ ሞት ድረስ ተደበደቡ። ዛሬም ሰማዕቱን ቅዱስ ጊዮርጊስን ስናስታውስ ቅድም መምህረ ሊቃውንት እንዳስተማሩንና እንደነገሩን እስከ ሞት ድረስ ቅዱስ ጊዮርጊስ ተደብድቧል። ተደበደበ የሚለው ቃል ዱላን ብቻ የሚያመለክት አይደለም። በስለት በመንኮራኩር በተለያየ ነገር እስከ ሞት ድረስ ለምን የሚበልጠውን ትንሣኤ ፍለጋ በምድር ላይ ከድህነት እናንሳ ብለውታል። በመጀመሪያ የመኮንን ልጅ ነበርና በምድሪቱ ላይ ከሰዎች ሁሉ ከፍ ከፍ እናድርግ ብለውታል ነገሥታት። በምድሪቱ ላይ ባለሟል እናድርግ፣ እናሰልጥንህ፣ ግዛ፣ ንዳ፣ ፍለጥ፣ ቆረጥ፣ ሁሉም በእጅህ ሁሉም በደጅህ ይሁን ብለውታል። ይሄ ትንሣኤ የሚመስላቸው ሰዎች ይኖራሉ። ይህንን እንደ እድገት የሚቆጥሩ ሰዎች ሊኖሩ ይችላል። በምድሪቱ ላይ ያሰብነው ከሆነልን የፈለግነውን ካገኘ ስኬታማዎች ከሆን ሌላ ምን እንፈልጋለን በሚል ደካማ አስተሳሰብ የሰማዩ የማይታያቸው የምድሩ ብቻ የሚታያቸው የሰማዩ ክብር የተሰወራቸው የምድሩ ክብር ብቻ የተጠናወታቸው አይገባቸውም፣ ሊገባቸውም አይችልም። ምክንያቱም አስተሳሰባቸውም ምድራዊ ነው፣ አስተሳሰባቸውም ጊዜያዊና ደካማ ነውና ቅዱስ ጊዮርጊስን ልዩ የሚያደርገው በእድሜ ገና ወጣት በአስተሳሰቡ ደግሞ ምጡቅ ረቂቅ ከጥበብም በላይ ጥበብ ያለው ስጋዊውን ጥበብ ከመንፈሳዊ መንፈሳዊውን ጥበብ ከስጋዊ ጋር አዋህዶ ጠምሮ የያዘ እንደ ምድሩ አለ የሚባል ጽኑ ታግሎ የሚጥል ሮጦ የሚቀድም ጋልቦ የሚቀድም የፈለገውን የወደደውን የማድረግ ብቃት የነበረው እንደ ሰማያዊነቱ ደግሞ የዚህን ዓለም ከንቱነት ያወቀ የተረዳ ስለነበረ እስከ ሞት ድረስ መደብደብን መረጠ ነው የሚለው። ምክንያቱም ለበለጠው ትንሣኤ ይህን የበለጠ ትንሣኤ ነው መፈለግ ያለንበት ዘመኑ ትንሣኤ ነው። እየተነጋገርን ያለነው እንኳን ለብርሃነ ትንሣኤው አደረሳችሁ እየተባባልን ነው የሰነበትነው። ገና 50ውን ቀን እንቀጥላለን። ትንሣኤ ከሞት መነሳት፣ ከስንፍና መነሳት፣ ከውድቀት መነሳት፣ ከዝለት መነሳት፣ ከምድራዊ አስተሳሰብ ተነስቶ ሰማያዊ አስተሳሰብን ገንዘብ አድርጎ ከምድራዊ ቁሳቁስ ሰማያዊውን ሀብት ንብረት መርጦ የእግዚአብሔር ሆኖ ለመኖር መወሰን ቅዱስ ጊዮርጊስን ሌሎችንም ሰማዕታት ጻድቃን ስናስባቸው ስናስታውሳቸው ምድራዊውን ነገር ረስተው ለሰማያዊው ክብር ለሰማያዊው ትንሣኤ እስከ ሞት ድረስ ተደበደቡ ነው የሚለው። ዕብራውያን ቅድም ያነበብኩላችሁ መልእክት ምዕራፍ 11 ግዴላችሁን ከቤት ስትደርሱ ደጋግማችሁ አንብቡት። በአንዱ ምዕራፍ ውስጥ ሙሉ ታሪክ መጽሐፍ ቅዱስን ይዘረዝርልናል። በአንዱ ምዕራፍ ውስጥ
ከዘፍጥረት ያለውን እስከ ራዕይ ድረስ ያለውን በደንብ አድርጎ አጉልቶ አስፍቶ አመስጥሮ ይነግረናል። አንድ ክርስቲያን አንድ የእግዚአብሔር ሰው ምን መሆን እንዳለበት ሲነግረንም ሲያስተምረንም በምሳሌ ነው። እነዚያን ታላላቅ የእግዚአብሔር ሰዎች እየጠራ እየዘረዘረ ስማቸውን በክብር እያነሳ የእግዚአብሔር ሰዎች ይህ ዓለም አይገባንም በሚል ዓለምን እንደ መርገም ልብስ ቆጥረው ራሳቸውን ለእግዚአብሔር ሰጥተው የእግዚአብሔር ሆነው ያለፉትን እያወሳ ያስተምረናል። ስለዚህ ከእነዚያ ውስጥ አንዱ የአባቶችን ፈለግ የተከተለ እስከ መጨረሻው ድረስ በተጋድሎ የጸና ምንም ያላንበረከከው የሰባው ነገሥታት ቁጣ፣ ፍላጻ፣ ጦር፣ ሰይፍ፣ መንኮራኩር ወዘተርፈ ያላስደነገጠው እኔ የክርስቶስ ነኝ፣ እኔ በክርስቶስ አምናለሁ ያለ ቅዱስ ጊዮርጊስ። ስለ ቅዱስ ጊዮርጊስ ስንናገር ይህ ሰዓት አይበቃም። ሁሉም ሰባክያን እዚህ ያሉት በሙሉ በየተራ ተነስተን እናስተምር ብንል አንዱ የተናገረውን አንዱ ሳይደግመው ብዙና ብዙ የሚያናገር ነው። ስለዚህ ብዙ መተረኩ አይደለም ቁም ነገር ከብዙ ጥቂቱን የራስ አድርጎ መውሰድ ነው። ያችን መበለቷን ታስታውሷታላችሁ? ከስቃዩ ብዛት ከስቃዩ ጽናት የተነሳ በረሃብም አለንጋ ለመግረፍ ሰው ነውና ከባዶ ቤት ምንም ከሌላት እናት ቤት ነበር ያሰቡት። እግዚአብሔር ግን በተናቁት ሰዎች አድሮ ስራ ይሰራል። ሰዎች የሚንቋቸውን እግዚአብሔር ከፍ ከፍ ያደርጋቸዋል። ሰዎች ዝቅ ዝቅ አድርገው የሚያዩአቸውን እግዚአብሔር ከፍ ከፍ ያደርጋቸዋል። ከፍ ከፍ ያሉ ነገሥታት ነበሩ ከጊዮርጊስ በላይ። አዋቂዎች ነን የሚሉ በዕድሜም የበሰሉ እንዲህ ብሎ በወጣትነት ስሜት መሮጥ የሚገባው ጊዮርጊስ ደግሞ በእነሱ የተናቀው በእነሱ መናኛ ማባበል እንችላለን ብለው የሚጥሩነትን ከፍ አድርጎ ለየው። ከዚያም በላይ ደግሞ ምንም የሌላት መበለት ቤት ወስደው አሰሩት። በመበለቲቷ ቤት ግን የደረቀውን ምሰሶ አለመለመው ነው። የደረቀው ምሰሶ ንጉሠ ነገሥቱ ሲያልፍ ልዩ ዛፍ ነው። ይህ አዲስ ዛፍ ነው፣ የተለየ ነው። ከየት መጣ? ምንድን ነው አለ። ይህማ ጊዮርጊስን ያሰርንበት ቤት የአንዲት ደካማ እናት ቤት ነው። ስለዚህ በደካማ እናት ቤት የነበረውን የጎጆዋን ድጋፍ የነበረውን ምሰሶ አለምልሞት ነው የምታየ። አሁን ይሄ ያስደስታል ያሳዝናል? እስኪ ንገሩ። ያስደስታል። ግን ንጉሠ ነገሥቱን አስቆጣው። ለምንድን ነው የተቆጣ? ክፉ ቅናት፣ ክፉ ምኞት፣ የጣዖት አምልኮ ያሰከረው ስለነበረ፣ ፍቅረ እግዚአብሔር ፈጽሞ የተለየው ስለነበረ፣ ከእግዚአብሔር ጋር የማይተዋወቅ ስለነበረ፣ ቅዱስ ጊዮርጊስ ያለመለመውን ዛፍ እሱ ያለመልመውን ስለማይችል ስለዚህ ተቆጣ ነው የሚለው። ከቁጣውም የተነሳ ወደ እሱ እንዲወስዱትና የመጨረሻውን የሞት ፍርድ እንዲፈርድበት ትእዛዝ ሰጠ። በሰይፍ ቆራርጠው እንዲጥሉት እንዲሰይፉት ማለት ነው። ግን እግዚአብሔር መጀመሪያ ቅዱስ ጊዮርጊስን በዚያች በተናቀች እናት ቤት ምሰሶውን አለምልሞ ስታይ አንተ አምላክ ነህ እንደ ወደ እኔ ቤት የመጣኸው ማንን ያለ ተጨነቀች። እሱ ግን እኔስ አንቺ እንደምትይው አምላክ አይደለሁም፣ የአምላክ ባሪያ ነኝ፣ የአምላክ አገልጋይ ነኝ ብሎ የኢየሱስ ክርስቶስ መሆኑ የዚህ ዓለም ከንቱ የሆኑ ጣዖታት
እሱን የማይመለከታቸው መሆኑን የእሱ ገዢ፣ የእሱ ፈጣሪ፣ የእሱ አምላክ ሰማይና ምድርን የፈጠረ ኢየሱስ ክርስቶስ መሆኑን አስተማራት። ከዚያም በሽተኛ ልጇን እንዲያድንላት ተማጸነችው። መሄድ አይችልም፣ መናገር አይችልም፣ መስማት አይችልም። የተደራረቡ ፈተናዎች የነበሩበት ሕፃን ነው። ግን እግዚአብሔር ለመሳሪያነት አዘጋጅቶ ያስቀመጠው ነበር። ብዙ መተረክ አልፈልግም፣ ሰዓታችሁን እንዳንስ። በመጨረሻ ንጉሠ ነገሥቱን ከዕለታት አንዱን በዚያው ምንም ቢቆጣ ምንም ቢል ጊዮርጊስ ማስተማር ባለበት ማስተማር ስለነበረበት በል ሕዝብህን ሰብስብ፣ ሁሉንም በአንድ ላይ አድርግ፣ አንተ ያልከውን ሁሉ አደርግልሃለሁ አለ። ተላላውና በጣዖት ፍቅር የከነፈው ያበደው ንጉሠ ነገሥት ሁሉን ተበሰበ፣ አዋጅ አወጀ። ቅዱስ ጊዮርጊስ ሊያምንለት፣ ቅዱስ ጊዮርጊስ ለሱ ጣዖት ሊሰግድለት መስሎት ማለት ነው። አንዳንድ ጊዜ የሰው ልብ አለማወቅ፣ የሰውን ማንነት አለመረዳት የቱን ያህል ያጋድላል። ስለዚህ ተሰበሰበለት በኋላ ሁሉም ሰው ቤተ መንግስቱ ሆኖ እግዚአብሔር ሊመርጠው የፈለገውን የሚመርጥበት የረቀቀ ምስጢር አለ። የንጉሠ ነገሥቱን ሚስት እግዚአብሔር ሊያስተምር ስለፈለገ ነበረ። አንድም ቅዱስ ጊዮርጊስ ወደዚያ ሄደ። የንጉሠ ነገሥቱ ሚስት ንግሥቲቱ ሰማችው። ሲጸልይ፣ እግዚአብሔርን ሲያመሰግን፣ ለእግዚአብሔር ሲወድቅ ሲሰግድ ልባድርጉ የሞት ድግስ የተደገሰለት ላቆምኩት ጣዖት ካልሰ ንግሥቲቱም አመነች። ሁሉም ተሰበሰቡ። ያም ሕፃን ልጅ ተጠራ። እናቲቱ ይዘው ሄዳ ነበር። ደካማዋ መበለት ቅዱስ ጊዮርጊስ ሊያምን ነው ብላ ሰምታ አያድርገው፣ እሱማ እንዴት ሆኖ ነው ክርስቶስን የሚክድ? እኛን ያስተማረ ታምራትን ያደረገ የቤቴን ምሰሶ ያለመለመ ልጄን ያዳነ እንዴት እምነቱን ሊለውጥ ይችላል? አይሞከርም፣ አይደረግም ያለች። ንግሥቲቱን በተመሳሳይ እንደውም ባለቤቷን ንጉሠ ነገሥቱን ሳትፈራ ሳታፍር እምነት ይሄ አማኝ ሰው የሚፈራው የለም። አማኝ የሚፈራው ትዕቢትን፣ አማኝ የሚፈራው ፍቅረ ነዋይን፣ ስስትን፣ ምንዝርናን፣ ቅሚያን የመሳሰሉትን ኃጢአት በሚለው ይሸፈናል። እሱም ብቻ ነው የሚፈራው። ከሱ ውጭ የሚያስፈራው የሚያስደነግጠው ነገር አይኖርም። እንደዛ መስሏቸው ነበር። ንጉሠ ነገሥቱም የገዛ ሚስቱን አልራራላት። በልዩ ጭካኔ ይልቁንም እንድትሰየፍ አድርጎ የክብር አክሊልን እንድትቀዳጅ ነው እግዚአብሔር የመረጣት። ቅዱስ ጊዮርጊስ እንደዚህው በተመሳሳይ ያምንልኛል ብሎ ያሰበው የሰበሰበውን ሕዝብ ሁሉ አሳምኖ የመጨረሻዋን የእግዚአብሔርን ፈቃድ ፈጽሞ ዛሬ የድል አክሊል የተቀዳጀበት የማያልፈውን ዘላለማዊ ሕይወት የወረሰበት ከሞት ወደ ሕይወት የተነሳበት ከውርደት ወደ ክብር የተሸጋገረበት ልዩ ዕለት ስለሆነ እንኳን ደስ አላችሁ፣ ደስ ይበላል። ቅዱሳንን ሞቷል፣ አረፉ ነው የምንላቸው። ከውርደት ወደ ክብር ተሸጋገሩ ነው የምንላቸው። ይህንን ዓለም በድል አድራጊነት ሁሉን ነገር አጠናቀው የእግዚአብሔርን መንግሥት ወረሱ ነው የምንላቸው። ትንሣኤ ተደብድበው ተሰቃይተው ታስረው ተፈተው ተሰይፈው ሞተው የመንግሥቱ ወራሾች ሆኑ እንላለን። ስለዚህ እኛ በረከታቸው ይድረሰን ከምንል በስተቀር ለምን ሞቱ እንዴት ሞቱ አይደለም የምንለው። ስለዚህ የቅዱስ ጊዮርጊስ በረከት ይደረግ። ዛሬ በዚሁ ቅድም በተጠቀሰው እስከ ሞት ድረስ በሃይማኖት እንጽና፣ ራሳችንን እናዘጋጅ።
ለእውነተኛው ክብር ራሳችንን እንጠብቀው። በእግዚአብሔር ቃል ራሳችንን እንገንባው፣ እናንጸው። ተናጋሪዎችን ሰሚዎችን ብቻ ሳንሆን ሰሪዎች ለመሆን ራሳችንን በራሳችን እንምከረው። በመስማት ደረጃ የዚህን ትውልድ ተወዳዳሪ ይኖራል ብዬ አላስብም። ዓለም ከተቆጠረ ዘመን ከተፈጠረ ብዙ ሰባካያን ተነስተዋል፣ ብዙ መምህራን ተነስተዋል። እንደ አዲስ እነሱም እየዞሩ እየተደበደቡ እየተገረፉ እየታሰሩ ከአራዊት ጋር እየታገሉ ይህንን አልጫ ዓለም ለማጣፈጥ ብዙና ብዙ ደክመዋል። ከዚያን ጊዜ ጀምሮ በተለይ ደግሞ የኔና የእናንተ ዘመን በእያንዳንዱ በነፍስ ወከፍ አስተማሪ ነው። በነፍስ ወከፍ አስተማሪ የሌለው አለ አለ? እኔ አስተማሪ የለኝም እንላለን። እርግጠኛ ነኝ ስልካችሁ አስተማሪ። በዚህ ዘመን ማን ያስተምረኝ የሚባል የለም። ቃለ እግዚአብሔር መምህሩ የነገሩኝ ጠፋኝ፣ የት አግኝቼ ልጠይቃቸው የሚባል ነገር የለም። መንፈሳዊ እውቀት፣ መንፈሳዊ ትምህርት፣ የቤተ ክርስቲያኒቷ ትምህርቶች አንድምታው፣ ትርጓሜው፣ ዜማው፣ ቅኔው፣ ሁሉም ነገር በእጃችን ላይ መምህር ሆኖ እንዲያስተምረን ተሰጥቶናል። ግን አጠቃቀማችን ያወቅንበት አይመስልም። ጠላፊያችን ብዙ ነው። በዛው ልክ ሌላም አለናል። ስለዚህ ሳንጠለፍ ለእውነተኛው ትንሣኤና ክብር ጸንተው አባቶቻችን በመልካም ተጋድሎ ዲያብሎስን ድል ነስተው የመንግስቱ ወራሾች እንደሆኑ ሁሉ እኔና እናንተም ይህ ዓለም አደገኛ ነውና ሳያታልለን፣ ሳይሸነግለን፣ ሳይጥለን የእግዚአብሔር ሆነን እንድንኖር እግዚአብሔር ማስተዋሉ ይስጠን። መልካም ተጋድሎን የፈቀደ የሰጠ እግዚአብሔር በቅዱስ ጊዮርጊስ ምልጃ ለሁላችንም ይስጠን። ምክንያቱም እንደዚህ ተሰብስበናልና፣ እንዲህ የተሰበሰብን ሰዎች ደግሞ ለበጎ ነገር ነውና የተሰበሰብነው። ሰማያዊውንም ምድራዊውንም በጎ ነገር ሁሉ እግዚአብሔር ያድለን። ክፉ ምኞትን፣ ክፉ ሀሳብን፣ ክህደትን፣ ኑፋቄን ወይም ጥርጣሬን ከኛ ያደርግልን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። እንደ ዛሬው ሁሉ ለሚመጣው ዓመት እግዚአብሔር በቸርነቱ ጠብቆ ያድርሰን። የሰላም አምላክ ሰላሙን ያብዛልን። ለሀገራችን ለኢትዮጵያ ለልጆቿ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። በቃ ይበለን። አቡነ ዘበሰማያት
ክርስቶከ እግዚኦ አድን ሕዝበከ ወባርክ ክርስቶከ ራዮ ማለሎ መስቀላለሞ ቀባለ ቤተ ክርስቲያን ቅድስት እንታጥሬካዊ ዘውካ በደሙ ክቡር ለዋሕድ ወልድ ከእግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ ዘጸዋይ ካተኩን ማይደረ ለነገሥቶ ለመኳንንት ለዘመድ ንጹሕ ለሕዝብ ቅዱስ ለመጻሕፍት ወልደ ተጋባይክም ወልደ ጸለይክም ውስተ ዛቲ ቅድስት ቤተ ክርስቲያን ለበላይክም ሥጋው ቅዱስ ወልደ ሰጠይክም ደሞ ክቡረ ለእግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ በዛለፈ ይማርክም ወበዘይመጽእ ቀብክም በእንተ ሥጋው ሥጋ መለኮቱ በእንተ ደሙ ደመ በሥርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸባኦት ወልደ ማርያም ንጽሕት በድንግልና ሕሊና በድንግልና ሥጋ ጥንት ለዓለመ ዓለም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለቅዱሳን ሐዋርያት ሥልጣኑን የሰጣቸው በንጹሕ ደሙ ቤተ ክርስቲያንን የዋጀ ከልጅነት እስከ እውቀት የሠራችሁትን ኃጢአት ሁሉ ይቅር ይበላችሁ። ለዚህ የተሰበሰባቸው አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ወንዶቹም ሴቶቹም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ ጌታዬ ኢየሱስ ክርስቶስ የኔንም የእናንተንም ኃጢአት ይቅር ይበለን። በሐሌዮ በገቢር የተደረገውን ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ክርስቶስ ተንሥአ እሙታን አብይ ስልጣን ለሰይጣን ሰናዳ የሰ ኮነ ሰላም
በውስዳ ተባ በውስዳ ወቶለ ተተለዋ ወቶለ ያለት ልልበለ ይከተለዋ ያለት እኔም ነበረ እንከንተንቼ አላብን ኢዳን ዘንባ ዘላለም እኔም ነበርጆኒ አብረምትገበረ እንከንተንቼ አላብን ኢዳን ዘንባ ዘላለም እኔም ነበርጆኒ አብረምትገበረ እንከንተንቼ አላብን ኢዳን ዘንባ ዘላለም ስጋን ዘርቷን ዘላለም የጌታ ወዳጅ ጊዮርጊስ የአምላክ አገልጋይ ጊዮርጊስ ሊቀ ሰማዕታት ጊዮርጊስ ፍቅር ሳይበረታ በጸሎት ደራኮሎታ እኔም ልበል ጊዮርጊስ ባድራኝት ደሰበረ እንከን ዘርቼ በስነጋት ዘላለም እኔም ልበል ጊዮርጊስ ባድራኝት ደሰበረ አላቤ ኪዳን ዘልፋር ዘላለም የልቤ ውበት ጊዮርጊስ ማዛ ሽታዬ ጊዮርጊስ የከንፈሬ ዳር ጊዮርጊስ አባት ያንተነ የልጅነት እኔም ልበል ጊዮርጊስ ባድራኝት ኪዳን ዘልፋር ዘላለም እኔም ልበል ጊዮርጊስ ባድራኝት ኪዳን ዘልፋር ዘላለም ጊዮርጊስ አገር በቤቱ ጊዮርጊስ ዘላለም አብሬ ኮከብ ነህ ጊዮርጊስ የንጋት ፀሐይ ጊዮርጊስ ዘመን ብጨምር ጊዮርጊስ ጨረቃ ምርጫ ጸሎት ላለሚበቃ እኔም ልበል ጊዮርጊስ ባድራምትገዘዘረ ስምህን ጠርቼ አላፍር ኪዳን ዘልፋር ዘላለም እኔም ልበል ጊዮርጊስ ባድራምትገዘዘረ ኪዳን ዘልፋር ዘላለም ማነው በችግር ያደረስክለት ቤቱን ጓዳውን Thank you.
ይለይብኛል ሲሆን ይለይብኛል በክፉ ሸክም በቤቱ አሳድጎኛል ይለይብኛል ጊዮርጊስ ይለይብኛል በክፉ ሸክም በቤቱ አሳድጎኛል አያውቅብኝ ብሰጠው ታሪኬን ጊዮርጊስ ያሰብክን ሕይወትን አልረሳብኝ አትርሳብኝ አልኩትን ለካሰም ተይራ የልጅነት ሰረቴን ጊዮርጊስ እኔዘመረዘገናዬ ጊዮርጊስ አድረስልኝ ሳልል ጊዮርጊስ እያሰበርከኝ ጅማሬ ጊዮርጊስ አሳምረው ፍጻሜ ሰማቹ አባቴ ይለይብኛል ጊዮርጊስ ይለይብኛል በቤቱ አሳድጎኛል ይለይብኛል ጊዮርጊስ ይለይብኛል በቤቱ አሳድጎኛል አራመደ በከፍታዬ መንገድ ያስቀረኛል ይጎትተኝ ባለጋራ እግሮ ስላለ ጊዮርጊስ እንቅስራ ጊዮርጊስ ፍሬ ጠብቆ ያልፈረጠ ጊዮርጊስ የከፍታዬ መሰላሌ ጊዮርጊስ ጊዮርጊስ ይለይብኛል በክፉ ሸፍኖ በቤቱ አሳድጎኛል ይለይብኛል ጊዮርጊስ ይለይብኛል በክፉ ሸፍኖ በቤቱ አሳድጎኛል እንደ ዛሬ ሁሉ